ሰላም ተማሪዎች እንዴት ናችሁ? በተከታታይ ቪዲዮ የስድስተኛ ክፍልን የሂሳብ ትምህርት እየተማርን እንገኛለን። አሁን ደግሞ በዚህ ቪዲዮ ምዕራፍ 5ን መስመራዊ እኩልነትና ያለ እኩልነት አረፍተ ነገሮችና ወደረኛነት ይለናል ማለት ነው። ይሄንን እንማራለን። በዚህ ምዕራፍ መስመራዊ እኩልነት አረፍተ ነገሮችና ያለ እኩልነት አረፍተ ነገሮችን ትፈታላችሁ። ርዕቱ ወደረኛነትና የርዕቱ ወደረኛነት የሚባለውን ጽንሰ ሀሳብ ትረዳላችሁ ማለት ነው። ንዑስ ምዕራፍ 5.1 የመስመራዊ እኩልነትና ያለ እኩልነት አረፍተ ነገሮች ወደረኛነት ይላል። በመጀመሪያ መስመራዊ እኩልነት አረፍተ ነገሮች መፍትሄዎችን እናያለን ማለት ነው። አሁን እዚህ ጋር ትርጓሜ 5.1 ላይ ምን ይላል? በወሸ ፕላስ ሲደመር ጠ እኩል ይሆናል 0 ወ ከ0 እኩል አይሆንም መልክ የሚጻፍ ወይም የሚገልጽ መስመራዊ እኩልነት አረፍተ ነገር ማለት ይሄ የእኩልነት አረፍተ ነገር ይባላል። እንዴት የሚጻፍ? ወሸ ሲደመር ጠ ከ0 እኩል አይሆንም። ወና ጠ ተለዋዋጭ ናቸው። ይሄ አረፍተ ነገር የእኩልነት አረፍተ ነገር ይባላል ማለት ነው። አሁን ምሳሌ 1 ላይ 2 ሲደመር 3 እኩል ይሆናል 0፣ 3 ሲደመር 5 እኩል ይሆናል 0፣ 10 እኩል ይሆናል 10፣ ፕላስ 7 እኩል ይሆናል 0። እነዚህ ሁሉ የእኩልነት አረፍተ ነገሮች ይባላሉ ማለት ነው። በመስመራዊ እኩልነት ሲደመር 2 እኩል ይሆናል 6 ውስጥ ተለዋዋጭ ያልታወቀ ቁጥር ነው። እሱን ነው የምናገኘው ማለት ነው። እንደ መፍትሄ የምንፈልገው የዚህን ተለዋዋጭ ዋጋ ነው። የእኩልነት መፍትሄ ታገኘ የምንለው ደግሞ የዚህ ተለዋዋጭ ዋጋ አግኝተን በተለዋዋጩ ቦታ ስንተካ እኩልነቱን እውነት ካደረገ ነው። አሁን እዚህ ላይ ዋጋውን አገኘን የምንለው እዚህ ጋር የሆነ ቁጥር ገብቶ ይሄ ቁጥር ሲደመር 2 ከ6 ጋር እኩል ከሆነ ወይም በዚህ በኩል ያለው ከዚህ ጋር እኩል ከሆነ አረፍተ ነገሩን እውነት ካደረገልን ነው ማለት ነው። እኩልነቱን እውነት የሚያደርግ ቁጥር የመፍትሄ ስብስብ ይባላል። ስለዚህ አሁን የዚህ የሸ ሲደመር 2 እኩል ይሆናል 3 የመፍትሄው ስብስብ ማነው? 4 ነው ማለት ነው። ምክንያቱም ሸ ሲደመር 2 እኩል ይሆናል 6። ሸ ላይ 4 ብናስገባ 4 ሲደመር 2 እኩል ይሆናል 6። ይሄም 6 ነው፣ እኩል ይሆናል ከ6 ጋር። ስለዚህ እውነት የሚያደርግልን 4 ነው ማለት ነው። ስለዚህ መፍትሄ ስብስብ ይባላል 4 ማለት ነው። እሺ አሁን ምሳሌ 2 ላይ 8፣ 9፣ 10 የትኛው ነው? የ9 ሲደመር ሸ እኩል ይሆናል 19 መፍትሄ። ይህንን አረፍተ ነገር እውነት የሚያደርግልን የትኛው ነው? 9 ሲደመር ሸ እኩል ይሆናል 19። ይህንን እውነት የሚያደርግልን ማን ነው? ስለዚህ ሸ እኩል ይሆናል 19 ሲቀነስ 9 የሸን ዋጋ ነው የምንፈልገው። ሸ እኩል ይሆናል ስንት ይሆናል? 10። ስለዚህ እውነት የሚያደርግልን 10 ነው ማለት ነው። ምክንያቱም 9 ብናስገባ 9 ሲደመር 7 18፣ 9 ሲደመር 8 17 ነው። ስለዚህ 17 ከ19 ጋር እኩል አይሆንም። 9 ብናስገባ 9 ሲደመር 9 18 ነው። 18 ከ19 ጋር እኩል አይሆንም። 10 ስናስገባ ግን 19 ከ19 ጋር እኩል ይሆናል ወይም ትክክል ያደርግልናል ማለት ነው። አንድ የእኩልነት ወይም ያለ እኩልነት አረፍተ ነገር ውስጥ ያለውን ተለዋዋጭ ስንተካ አባባልነት የሚያደርጉ ቁጥሮች የያዘ ስብስብ መስሪያ ክልል። አሁን የዚህ የምሳሌ 2 የመስሪያ ክልላችን 8፣ 9፣ 10 ነው ማለት ነው። እውነት የሚያደርግልን ግን 10 ነው ማለት ነው። እሺ አሁን እዚህ ጋር አሁን ምስል 5.2 ላይ 2 ኪሎ ግራም ስኳር አሁን 6 ኪሎ ግራም በአንድ በኩል ተቀምጧል። በአንድ በኩል ደግሞ ሸ ሲቀነስ 2 ኪሎ ግራም። ስለዚህ እኩል የሚያደርግልን ሁለቱን የቱ ነው መፍትሄው ማለት ነው። ይሄንን በቀላሉ እንደዚህ መስራት እንችላለን። ስለዚህ ሸ ሲቀነስ 2 እኩል ይሆናል 6 ማለት ነው። አይደል? ይሄ ከዚህ ጋር እዚህኛው ቁጥር እና ይሄኛውን ቁጥር እኩል የሚያደርግልን ማለት ነው። ስለዚህ እዚህኛው እንትን ማን ቢገባ ነው እኩል የሚያደርግልን ማለት ነው። ስለዚህ ምን ማድረግ እንችላለን? ሸ እኩል ይሆናል 6 ሲደመር 2 8፣ 8 ሲቀነስ 2 6 ማለት ነው። ስለዚህ እዚህ ጋር 8 ስናስገባ ወይም ምን ማድረግ እንችላለን? ከ6 ኪሎ ግራም ላይ 2 ስንቀንስ፣ ስለዚህ አሁን ከ6 ኪሎ ግራም ላይ 2 በዚህኛው ነው ባልኳችሁ መስራት ትችላላችሁ። ከ6 ኪሎ ግራም ላይ 2 ስንቀንስ 4 ይሆናል። 4 እኩል ይሆናል ሸ ሲቀነስ 2 ማለት ነው። ስለዚህ ይሄንን እውነት የሚያደርግልን ሁለቱን እኩል የሚያመጣልን ማለት ነው 6 ሲቀነስ 2 እኩል ይሆናል 4 ማለት ነው። 4 እኩል ይሆናል 4።
በዚህ ጋር ሁለት ቀንሰን በዚህ ጋር ሁለት ስንቀንስ ሁለቱም ጋር ያመጣልናል ማለት ነው። እሺ አስተውሉ ላይ ምን ይለናል? አንድ እኩልነት ወስደን በሁሉም ጎኖች ተመሳሳይ ቁጥር ብንደምር ወይም ብንቀንስ እኩልነቱን አይለውጠውም። በሁለቱም ጎን ከሆነ የምናደርገው ምንም አይለውጠውም። አሁን ምሳሌ እዚህ ጋር ሸ ሲቀነስ 2 እኩል ይሆናል 3 ቢሆን ሸ ሲቀነስ 2 ሲደመር 2 ወይ እኩል ይሆናል 3 ሲደመር 2 ብናደርግ ሁለቱም ጋር አሁን ሁለትም ብንደምር ምንም ለውጥ አያመጣም። ሸ እኩል ይሆናል 5 ያመጣልናል። በዚህኛውም ብንሰራ ይሄኛውንም ብንሰራ ሸ ሲቀነስ 2 እኩል ይሆናል 3 የሚለውን ሸ እኩል ይሆናል 3 ሲደመር 2 ይሆናል ሸ እኩል ይሆናል 5። ማባዛት ሁለቱም በእኩል ቁጥር ከዜሮ የተለየ ማለት ነው። ብናባዛ እኩልነቱን አይለውጠውም፣ ብናካፍልም እንደዛው ማለት ነው። ምንም አይለውጠውም። እሺ የሚከተሉትን እኩልታ መፍትሄ ፈልጉ ይላል። አሁን ይሄ አንዱን ሰራላችሁ ነው፣ ሌላውን እናንተ ትሰራላችሁ። ሸ ሲደመር 5 እኩል ይሆናል 13 ይሆናል። ሸ እኩል ይሆናል 13 ሲቀነስ 5 ሸ እኩል ይሆናል 8 ማለት ነው። ስለዚህ አሁን እዚህ ጋር 8 ብናስገባ በሸፈንታ 8 ሲደመር 5 13 እኩል ይሆናል ከ13 ጋር ማለት ስለዚህ እውነት ያደርገዋል ማለት ነው። እሺ ንዑስ ምዕራፍ 5.1.2 ደግሞ መስመራዊ ያለ እኩልነት አረፍተ ነገሮች እዛኛው ላይ የእኩልነት አረፍተ ነገሮች ናቸው ያየናቸው። እዚህ ደግሞ ያለ እኩልነት አረፍተ ነገሮች ይለናል። እሺ ከዚህ ቀደም ስለ ያለ እኩልነቶች ተምራችኋል። ያለ እኩልነት አረፍተ ነገሮች የሚባሉት ይሄ ያንሳል ወይም እኩል ይሆናል፣ ይበልጣል ወይም እኩል ይሆናል ወይም እኩል አይሆንም። በእነዚህ ሂሳባዊ ምልክቶች የተዛመዱ ሂሳባዊ ቃሎች ያለ እኩልነቶች ይባላሉ። መስመራዊ ያለ እኩልነቶች የሚባሉት ከሚከተሉት አንዱ ፎርም የተገለጸ እንደሆነ ነው። ወሸ ሲደመር አሁን የእኩልነት ስንል ወሸ ሲደመር ጠ እኩል ይሆናል 0። ይሄኛው ነው እኩልነት ሲኖር ነው። እዚህ ጋር ግን ወሸ ሲደመር ጠ ከ0 ሲያንስ፣ ወሸ ሲደመር ጠ ከ0 ሲያንስ ወይም እኩል ሲሆን፣ ወሸ ሲደመር ጠ ከ0 ሲበልጥ፣ ወሸ ሲደመር ጠ ከ0 ሲበልጥ ወይም እኩል ሲሆን፣ ከ0 እኩል ሳይሆን ሲቀር ማለት ነው። ምሳሌ 5 ላይ አሁን ይሄኛው ምን ይላል? ሀ ሲደመር 3 እኩል ይሆናል 0። ሸ ሲደመር 4 ያንሳል ወይም እኩል ይሆናል ከ0። 2 ሸ ሲደመር 1 ያንሳል ከ0 እና 3 ሸ ሲደመር 7 እኩል ይሆናል ወይም ይበልጣል ከ0 ሲሆን እነዚህ መስመራዊ ያለ እኩልነቶች ናቸው ማለት ነው። እሺ ምሳሌ 6 የሚከተሉ ቁጥሮች ያለ እኩልነት ሸ ሲደመር 3 ያንሳል 5 የሚለውን እውነት የሚያደርጉት የትኞቹ ናቸው ይለናል። ስለዚህ አሁን ይሄንን አረፍተ ነገር ያለ እኩልነት የሚያደርገው እውነት የሚያደርገው የትኛው ነው? -4 ወይም -4ን ስናስገባ -4 ሲደመር 3 ያንሳል ከ5። -4 ሲደመር 3 -1 ያንሳል ከ5። ይሄ እውነት ነው። እሺ ሲቀነስ 1 ስናስገባ ይሄኛውን ስናስገባ በሸፈንታ -1 ሲደመር 3 ያንሳል ከ5። 2 ያንሳል ከ5። ይሄኛውም እውነት ነው። እሺ 0 ስናስገባ ደግሞ 0 ሲደመር 3 ያንሳል ከ5። 3 ያንሳል ከ5። ይሄኛውም እውነት ነው። 2 ስናስገባ 2 ሲደመር 3 ያንሳል ከ5። 5 ያንሳል ከ5። ይሄ ኤክስ ነው፣ እውነት አያደርገውም። እሺ 2ን ስናስገባ 2 ሲደመር 3 ያንሳል ከ5። ይሄኛውም 5 ያንሳል ከ5 ነው። እንደዚህ ይሄኛውም እውነት አያደርገውም ማለት ነው። ስለዚህ እውነት የሚያደርገው -4 -1 እና 0 ብቻ ነው ማለት ነው። እነዚህ ያለ እኩልነት አረፍተ ነገር ነው እውነት የሚያደርጉት። እሺ በውል ከተገንዘባችሁ የሚከተሉ ሂሳባዊ ህጎች ታስተውላላችሁ ይላል። ተመሳሳይ ቁጥሮች በሁለቱም ጎኖች ላይ ብንደምር ወይም ከሁለቱም ጎኖች ብንቀንስ ያለ እኩልነት ምልክቶች ላይ ለውጥ አያመጣም። እንደዛኛው እንደ እኩልነት ላይ እንዳየ ነው ማለት ነው። ሁለቱም ጎኖች በተመሳሳይ ፖዚቲቭ ቁጥር ብናባዛ ወይም ብናካፍል እሱም ምንም ለውጥ አያመጣም። እሺ ምሳሌ 7 ላይ ሸ ሲደመር 4 ያንሳል ከ7 ይላል። የሙሉ ቁጥሮች ስብስብ ቢሆን የሃን እንፈልግ። እሺ ሸ ያንሳል 7 ሲቀነስ 4 ሸ እኩል ይሆናል ያንሳል 3። ስለዚህ ከ3 የሚያንሱ የሙሉ ቁጥሮች ስብስብ ማን ናቸው? 0 1 2 ብቻ።
3 ራሱን አያጠቃልልም እኩል ይሆናል ስላለ፣ ስለዚህ የሙሉ ቁጥሮቹ ስብስብ 0 1 2 ነው። እሺ የመቁጠሪያ ቁጥሮች ስብስብ ሲሆን ደግሞ የመቁጠሪያ ቁጥሮች እንደዚሁ አንድ አይነት ሆኖ ግን 0ን አያካትትም። ስለዚህ የመቁጠሪያ ቁጥር ከአንድ ስለሚጀምር 1 እና 2 ነው ማለት ነው። እሺ ከዚህ በታች ለተሰጡት ያለ እኩልነት አረፍተ ነገሮች የመፍትሄ ስብስብ ፈልጉ ይላል። ሸ ሲቀነስ 2 ይበልጣል ከ5 የመስመሪያ ክልል የሙሉ ቁጥሮች ስብስብ ከሆነ ማለት ነው። ሸ ይበልጣል 5 ሲደመር 2 ሸ ይበልጣል 7። ከ7 የሚበልጡ የሙሉ ቁጥሮች ስብስብ በቃ ከ8 ጀምሮ ይቀጥላል ማለት ነው። 8 9 10 እያለ ይቀጥላል። እሺ ሌላ ስንሰራ 2 ሸ ያንሳል ከ10 የመስመሪያ ክልል የመቁጠሪያ ቁጥሮች ስብስብ 2 ሸ ያንሳል ከ10 በሁለት ሸ ያንሳል ከ5 ሸ ከ5 የሚያንሱ የመቁጠሪያ ቁጥሮች ስብስብ ማለት 1 2 3 4 ናቸው ማለት ነው። እነዚህ ናቸው። እሺ እሺ አሁን እዚህ ጋር ምሳሌ 9 ጋር የለን ስንሰራ ለ ሸ ሲደመር 2 ከ0 ያንሳል። ሸ ከኔጌቲቭ 2 የሚያንስ ድፍን ቁጥሮች ነው የሚለው። ስለዚህ ከኔጌቲቭ 2 የሚያንስ ማለት -3 -4 -5 እያለ -6 እያለ በቃ ይቀጥላል ማለት ነው። እሺ ንዑስ ምዕራፍ 5.2 ስርዓተ ውቅር ነጥቦችን በስርዓተ ውቅር ላይ ማመልከት ይላል። በሂሳብ ስርዓተ ውቅር ወይም ጠለላዊ ስርዓተ ውቅር ነጥቦችን በጠለል ላይ ለማመልከት ይጠቅማል። መሰረታቱም ከአግድም ቁጥር መስመር እና ከቋሚ ቁጥር መስመር ነው። በቋሚው የቁጥር መስመር ላይ ከ0 በላይ ፖዚቲቭ ድፍን ቁጥሮች፣ ከ0 በታች ደግሞ ኔጌቲቭ ድፍን ቁጥሮች ይባላሉ ማለት ነው። ይሄኛው ከ0 በታች ይሄኛው ኔጌቲቭ፣ ይሄኛውም ኔጌቲቭ ይባላሉ። በዚህ እና በዚህ በኩል ያሉት ደግሞ ፖዚቲቭ ድፍን ቁጥሮች ይባላሉ። አግዳሚው መስመር የሸ ውቅር ይባላል ይሄኛው ማለት ነው። ይሄኛው ሙሉ የሸ ውቅር ይባላል። ቋሚው መስመር ደግሞ የቀ ውቅር ይሄኛው ማለት ነው። ይሄኛው ደግሞ የቀ ውቅር ብለን እንወስዳለን። ሁለት መስመሮች 0 ላይ ይቋረጣሉ እዚች ጋር ማለት ነው። ይህም ማቋረጫው ነጥብ መነሻ ይባላል። አንድ ላይ ስርዓተ ውቅር ይባላል በአጠቃላይ ማለት ነው። ጠለሉንም በአራት ሩቢዎች ይከፈላል። ይሄኛው የመጀመሪያው ሩቢ ነው። ይሄኛው የሁለተኛው፣ ይሄኛው የሶስተኛው፣ ይሄኛው የአራተኛው ሩቢ ማለት ነው። ነጥቦች በስርዓተ ውቅር ላይ የሚወክሉት የጥንድ ቁጥሮች ነው። የመጀመሪያው የጥንድ ቁጥር የሸ ዋጋ ሲሆን ሁለተኛው የጥንድ ቁጥር ደግሞ የቀ ዋጋ ነው። አሁን በእንደዚህ አሁን 0 0 ቢባል ይሄኛው እቺ የሸ ዋጋ ናት፣ ይሄኛው ደግሞ የቀ ዋጋ ነው ማለት ነው በጥንድ ሲቀመጥ። እሺ አሁን ምሳሌ 10 ላይ በጥንድ 4 3 ውስጥ የሸ ዋጋ 4 ነው፣ የቀ ዋጋ ደግሞ 3 ነው ማለት ነው። ምሳሌ 11 ላይ ከ0 ተነሱ ወደ ቀኝ 3 ምድብ መሄድ። ወደዚህ መጀመሪያ ወደዚህ 3 ምድብ እንሄዳለን በሸ በኩል ማለት ነው። እዚህ ጋር 3 ምድብ ስንሄድ እዚህ ጋር ማለት ነው። ከዛ ከደረሳችሁበት ነጥብ ለቀ መስመር ትዩ 5 ምድብ ወደ ታች ወደ ኔጌቲቭ ማለት ነው ወደ ታች እንሄዳለን። ስለዚህ የሸ ዋጋ ፖዚቲቭ 3 ነው፣ የቀ ዋጋ ደግሞ ኔጌቲቭ 5 ነው ማለት ነው። ይሄኛው ስንተኛው ሩቢ ላይ ይመጣል ማለት ነው? አራተኛው ሩቢ ላይ። እሺ ኔጌቲቭ 3 እና ፖዚቲቭ 5 ደግሞ ኔጌቲቭ 3 እዚህ ጋር ነው ያለው፣ ፖዚቲቭ 5 እዚህ ጋር ነው ያለው እዚች ጋር። ስለዚህ ሩቢ 2 ላይ ይሆናል ማለት ነው። እሺ ምሳሌ 11 ላይ ነጥቦችን በስርዓተ ውቅር ላይ አመልክቱ ይላል። 3 5 3 እዚህ ጋር 5 እዚህ ጋር ነው። ስለዚህ ሩቢ 2 ላይ ይሆናል 3 5 ማለት ነው። ኔጌቲቭ 3.5 ማለት እዚች ጋር ነው። ከዛ 0 በቃ እዛው ላይ ነው ማለት ነው። እዚች ጋር ይሆናል ማለት ነው። እሺ ንዑስ ምዕራፍ 5.3 ደግሞ ወደረኛነት ይላል። መጀመሪያ ርዕቱ ወደረኛነት እናያለን። በኋላ ደግሞ የርዕቱ ወደረኛነት እናያለን። አንዲት መኪና በአንድ ሰዓት 60 ኪሎ ሜትሮች የምትጓዝ ቢሆን መኪናው የተጓዘችው ርቀት ከጊዜ ጋር ዝምድና አለው። ርቀት 60 ሲባዛ በሰዓት ወይም ጊዜ ማለት ነው።
ስለዚህ አሁን ለምሳሌ ርቀት በሄድን ቁጥር ሰዓቱ እየጨመረ ይሄዳል። ስለዚህ ርቀትና ሰዓት ወደረኝነት አላቸው ማለት ነው። ርቀት ወደረኛ ነው እንላለን። አሁን ርቀት 60 ሲባዛ ሰዓት ይሆናል። አሁን ግራፉ እዚህ ጋር ሰዓት በጨመረ ቁጥር ርቀቱ እየጨመረ ይሄዳል። ስለዚህ ይሄኛው እንደዚህ ስትሬት ላይን ነው ወይም ቀጥ ያለ መስመር ነው የሚሆነው። ስለዚህ በዚህን ጊዜ ርቀት ከጊዜ ወይም ከሰዓት ጋር ርዕቱ ወደረኛ ነው እንላለን። አንዱ ሲጨምር ሌላው ይጨምራል ማለት ነው። ርቀት 60 ሰ መስመራዊ እኩለታ ነው። ይሄኛው 60 ምን ይሆናል? መጣኝ ይባላል ማለት ነው። ቀ ከሸ ጋር ርዕቱ ወደረኛ ነው የምንለው ጠ ሲጨምር ሸ የሚጨምር ከሆነ አንድ ቁጥር ጠ ሲኖርና ቀ ጠ ሲባዛ በሸ ከሆነ ነው ጠ የወደረኝነት ጠቋሚ ወይም መጣኝ ይባላል። እዚህ ጋር አሁን 60 ማለት ነው እንዳልነው። አሁን ስኳር ስትገዙ የኪሎ ብዛት በጨመረ ቁጥር የሚከፈለው ገንዘብ እየጨመረ ይሄዳል። በሚከተለው ሰንጠረዥ እንደምትመለከቱት ሸ የኪሎ ብዛት ሲሆን ቀ ደግሞ ስኳር ዋጋ ብር ነው። አሁን ሸ በጨመረ ቁጥር ቀም እየጨመረ ይሄዳል። ስለዚህ ይሄኛው ስትሬት ላይን ነው የሚሆነው ግራፉ ላይ ማለት ነው። ስለዚህ እነዚህ ርዕቱ ወደረኝነት እንትን ናቸው እንላለን ማለት ነው። እሺ ስለዚህ ርዕቱ ወደረኛ ምስል ቀጥታ መስመር ነው እንደዚህ እንዳየ ነው ማለት ነው። እሺ ንዑስ ምዕራፍ 5.3.2 ደግሞ የርዕቱ ወደረኛነት ይለናል። ቅድም ርዕቱ ወደረኛነት ነው ያየነው። ይሄኛው ደግሞ የርዕቱ ወደረኛነት። ርዕቱ ወደረኛነት ላይ ስናይ አንድ ነገር ሲጨምር ሌላ ይጨምራል ነው። የርዕቱ ወደረኛነት ደግሞ ተቃራኒ ነው። አሁን ለምሳሌ 400 ኪሎ ሜትር ርቀት ያለው ጉዞ በመኪና ለመጓዝ ቢፈልግ የሚወስደው ጊዜ ከመኪናው ፍጥነት ጋር ያለው ዝምድና አለው። ርቀት እኩል ይሆናል ኪሎ ሜትር ሲባዛ በጊዜ የሚለውን ቀመር በመጠቀም ማለት ነው። አሁን ይሄኛው እዚህ ጋር ጊዜና ይሄኛው ኪሎ ሜትር ወይም ርቀት የርዕቱ ወደረኛነት ሪሌሽን ነው ያላቸው። ምክንያቱም ይሄኛው ኪሎ ሜትሩ በጨመረ ቁጥር ጊዜው እየጨመረ ይሄዳል ማለት ነው። ይሄኛው እንትን ርቀት ሳይሆን ፍጥነት በጨመርን ቁጥር ጊዜው እያነሰ ይመጣል። አሁን ለምሳሌ ከዚህ ቦታ እዚህ ቦታ ለመሄድ አንድ መኪና እንትን ቢል በ40 የሚሄድ ከሆነ ፍጥነቱ በ40 የሚሄድ ከሆነ ጊዜው 1 ሰዓት ሊፈጅበት ይችላል። ግን ፍጥነቱን በ80 አድርጎ ቢሄድ 30 ደቂቃ ይፈጅበታል። ስለዚህ አንድ መኪና ፍጥነቱ እየጨመረ በሄደ ቁጥር የሚወስደው ጊዜ እየቀነሰ ነው የሚሄደው። ፍጥነቱ ደግሞ እየቀነሰ በሄደ ቁጥር የሚወስደው ጊዜ እየጨመረ ነው የሚሄደው። እዚህ ጋር ፍጥነት ሳይሆን ይሄኛው ርቀት በሚለው ይስተካከላል ማለት ነው። ስለዚህ አሁን ርዕቱ ወደረኛ ናቸው ማለት ነው። እሺ ትርጓሜ 5.5 ላይ ቀ ለሸ የርዕቱ ወደረኛ ነው የምንለው። ይሄኛው የርዕቱ ወደረኛነት ምልክት ነው። ይሄኛው ማለት ነው። ይሄኛው የርዕቱ ወደረኛ ምልክት ነው እንደዚህ ከሆነ። ስለዚህ ቀ በጨመረ ቁጥር ሸ ይቀንሰ ወይ ሸ በጨመረ ቁጥር ቀ ይቀንሳል ማለት ነው። ርዕቱ ወደረኛ ደግሞ ምልክቱ ይሄ ነው። ቀ ሲጨምር ሸም ይጨምራል ማለት ነው። እሺ ምሳሌ 14 ላይ አንድ ስራ ለመጨረስ የሚወስደው ጊዜና ስራን የሚሰሩ ሰዎች ቁጥር ብዛት። አሁን ብዙ ለአንድ ስራ 100 ሰዎችን ብታሰማሩና 10 ሰዎች ብታሰማሩ የሚወስደው ጊዜ ይለያያል። 100 ሰዎች ብታሰማሩ ቶሎ በ30 ደቂቃ የሆነ ስራ ሊጨርሱ ይችላሉ። 10 ሰዎች ግን ብታሰማሩ 3 ሰዓት ምናምን ሊወስዱ ይችላል። ስለዚህ ሁለቱ ጊዜና የሰዎቹ ቁጥር የርዕቱ ናቸው ማለት ነው። ወደረኝነት ሪሌሽን ነው ያላቸው። አሁን ምሳሌ 15 ላይ አንድን ውድድር አሸንፈው 80 ሺህ ብር እኩል የሚከፋፈሉ ቁጥራቸው ሸ የሆኑ ሰዎች ቀ እያንዳንዱ አሸናፊ ድርሻ ቢሆን አሁን ቀ እኩል ይሆናል የሚከፋፈሉት ብር 80 ሺህ ነው። ሸ ደግሞ የሚከፋፈሉት ሰዎች ቁጥር ነው። ቀ ለእያንዳንዱ የሚደርሳቸው ብር ነው። 40 ሰዎች ሽልማቱ የሚከፋፈሉ በእያንዳንዱ ድርሻ ምን ይሆናል? አሁን እዚህ ጋር ሸ ወይም የሚከፋፈሉት ሰዎች ቁጥር በጨመረ ቁጥር ለእያንዳንዱ የሚደርሰው የእቃ ውጤት እያነሰ ነው የሚመጣው። ትንሽ ሰዎች ግን የሚከፋፈሉ ከሆነ
የእቃ ውጤት ወይም እያንዳንዱ የሚደርሳቸው ብር እየበዛ ይመጣል ማለት ነው። አሁን 40 ሰዎች ሽልማት የሚከፋፈሉ ነው ያለው። ስለዚህ በሸፈንታ 40 ሰዎች ቢከፋፈሉት ብሏል። ሲካፈል ለ40 0 በ0 በሁለት አንድ በአራት አንድ በአራት ሁለት 2000 ብር ይሆናል እያንዳንዱ የሚደርሳቸው ሰዎች ውስጥ ቢበዙ። አሁን ለምሳሌ አሁን እዚህ ጋር 400 የሚደርሳቸው እንትን እያንዳንዱ የሚደርሳቸው 400 ተሰጥቷል። 480,000 ሲካፈል ለሸ ማለት ነው። ስለዚህ አሁን ይሄንን ስናቀያይረው ቦታ 200 ሰዎች ሲከፋፈሉ 400 ብር ይደርሳል። ስለዚህ ሰዎቹ በጨመሩ ቁጥር የሚደርሳቸው እንትን ብር ያንሳል ማለት ነው። ስለዚህ በዚህ የ6ኛ ክፍል የሂሳብ ትምህርት ምዕራፍ 5ን እንጨርሳለን ማለት ነው።